ሉሊት በስተመጨረሻ አረፈች። አይ ሉሊት፣ እውነት የሉሊት ነገር ግን በጣም ያሳዝናል። አሁን መሞት የለባትም። ምክንያቱም ቢያንስ ስለሰራችው ወንጀል ተቀጣ መሞት አለባት። እንዴ ናታንዬ ያችን ልጅ እያሽኮረመመ ይገኛል። እኔ የመሰለኝ ግን የያፌት የበላይ ያች ሴትዮ ነች። ስለዚህ ያችን ሴትዮ ለመቅረብና ድርጅት ውስጥ ለመግባት የግድ ልጅቷን ማማለል ነበረበት። በፍቅሩ እንድትወርቅ ማድረግ ነበረበት። አይ ናታን ተሳክቶልሃል። ሲጀመር ካልሆነ ወደ ገጠር ሄዳለሁኝ እንጂ እናትሽን እንድታጨናንቂ አልፈልግም ብሎ ሲላት እንኳ እንዴ በፍጹም አትሄድም፣ በዚህ ሳምንት ውስጥ ሁሉንም ነገርን እነግርሃለሁኝ፣ ስራው ይሳካል አለችው። ከዛም በኋላ አይኑም ሁለ ነገሩ ፊቱ ሳይቀር ፈገግታው ተመለሰለት። ቢኒዬ ለገኒ እስከምነግራት ድረስ በጣም ቸኩያለሁኝ። ታውቃለህ እንደገና መከፈቱ ሁሉ ነገሩ መሳካቱ፣ ነገር ግን ተጠንቀቅ ብሎ ሲለው ናታን እውነት ለመናገር እኔ ምንም አያደርገኝም፣ ነገር ግን ለቤተሰቦቼ በጣም ነው የምፈራው። በቅርቡ ያፌት እጁን ያገኛል፣ ኤፍራታንም ወደ ቤቷ እንመልሳታለን ብሎ ሲለው በአንድ ትሆናላችሁ ብሎ ሲለው ኧረ እባክህ ቆይ አንተ ግን ለምንድን ነው እንደዚህ አይነት ነገር የምትናገረው? ማለቴ ኢፍራታ እኮ በራሷን የሄደችው ወዳ ፈቅዳ አፈቅረዋለሁ ብላኝ የለም እንዴ አለው። ኧረ በፍጹም እኔ ምልክ አንተ ሰውዬ ግን ጤነኛ ነህ እንዴ? እንዳሁንም ጤነኛ ሆኜ አላውቅም ብሎ ሲለው ናታን ይሄ ሰውዬማ አብዷል፣ ቢኒ ይሄ ሰውዬማ አብዷል። ግን ናታን በሰላም ነው እንደዚህ የሚያደርገው? ብቻ ትዕግስቱን ስጠኝ ሲል አሁን ሂድልኝ እምጠብቃት ሴት አለች አለ። ወይ ሴት ዳሌ ግን አላት። እውነት ለመናገር ግን ከኤፍራት አትበልጥም። ኤፉዬ ያንን ኮምፒውተር ለመክፈት ደፋ ቀና እያለች ነው፣ ግን አልከፈታት ብሏል። ትችያለሽ ኤፍራታ እያለች ነው። አዎ ትችያለሽ ኤፉዬ፣ እንደምንም ብለሽ የዛን መንጋ የሆነ ሰውዬ ፓስዋርድ ከፍተሽ ያለውን መረጃ የግድ ማግኘት አለብሽ ሉሊትዬ እንግዲህ እያስፈራራት እንዲሁም ደግሞ ሀሳቧን ምኞቷን ለቤዚ ያካፈለች መስሏት ቤዚ ለክ እየገመገመቻት ነው። እኔ ምልሽ አንድ ሰውዬ የሚያሳድደኝ አለ። ቆይ ምን አድርገሽ ነው? እኔ እንጃ ኪሳራ ውስጥ ገባ። እመኘኝ ግን እኔ ምንም ነገር አላደረኩም ብላ ስትላት እንዴ ታዲያ ምን ችግር አለው? ማለቴ አንቺ ምንም ነገር ካላደረግሽ ሀቅን ይዘሽ የምትጓዥ ከሆነ እኮ ምንም ችግር የለውም አለቻት። እኔ አላቅም ብቻ ግን እሱ ሊያምነኝ አልቻለም። አይዞሽ አትጨነቂ ብላ ስትል በጣም አመሰግናለሁ፣ ሀሳቤ ሁሉ ተሳካልኝ። ዳጊዬ ሁሉንም ነገር ለእናቱ ተናገረ። ደስ ይላል ዳግዬ። እንኳንም በኋላ ከአንዱ ሰው ብትሰማው እናት ታዝንብህ ነበር። አሁን ግን ሁሉንም ነገር ተናገረ። እውነት ለቢኒ ትናገር ይሆን ገኒ? ምክንያቱም በአቤል ምክንያት ነው ፂና ናታን እስካሁን ቢኒያም ተለያይተው የቀሩት። ስለዚህ የግድ መናገር አለባት ብዬ ነው የማስበው። ምንም ቢሆን ያኛውም የባሏ ወንድም ነው፣ ያው ልጇ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ወይኔ እውነት ለመናገር የሚያሳዝን እንዲሁም ደግሞ የሚያስተምር ነው። ቤዛዬ ከዛ ሁሉ ትጋት በኋላ ከዛ ሁሉ መከራና ስቃይ በኋላ እንዲሁም ደግሞ የኢፍራታንና የናታንን ህይወት ምስቅልቅሉን ካወጣች በኋላ ምርጥ አፍቃሪ አግኝታለች። እንዴ ፍቅረኛዋ ጋር ተደዋውላ ስታወራ ታውቂያለሽ፣ በድጋሚ ስላገኘሁሽ በጣም ደስ ብሎኛል አላት። ማለት በድጋሚ ስትል ማለቴ ያው ቤትሽ መጥቼ ደግሞ አሁን ድጋሚ ስንገናኝ ማለት ነው ስትል፣ አይ ያው ነገ እንገናኛለን ብለኸኛል አይደል? አዎ ብዬሻለሁ። ነገር ግን ነገ እኔ የምሰራው ስራ አለኝ፣ ሾፒንግ እወጣለሁ፣ ደግሞም ከምገናኘውም ሰው አለ ብላ ስትል፣ ምን ችግር አለው ታዲያ አብረን ሆነን አናገኛቸውም እንዴ? በእኔ ታፍሪብኛለሽ እንዴ አላት። አረ እንደዛ አይደለም። ወይኔ ቤዛ እንዴት እንደተሽኮረመመች! የእውነት ናታንን እንኳ አፍቅረሽ እንደዛ አልተሽኮረመምሽም ማለት ነው። ገብቶላታል እንግዲህ ቤዚቲ። ጽዬ ቆይ ለምንድን ነው የማይደውለው? እንደዚህ ያጨከነው ምንድን ነው? በቃ እያለች በጣም እያሰበች እየተጨነቀች ነው።
በጣም አሳዘነችኝ ዛሬ ግን የእውነት ማለት ነው። ያው ቢኒ በእርግጥ አይፈረድበትም አቤላ ከላከለት በኋላ። ከዛ ደግሞ ናታንም ቢሆን ራቅ ከእህቴ ብሎታል። ስለዚህ የግድ ሁሉንም ቃል ማክበር ነበረበት። ግን በዚህ ልክ ባትጎዳት ጥሩ ነው። አንተም እያፈቀርካት እኮ ራስን እየጎዳህ ነው ቢኒዬ ማለት ነው። ኤፍራታዬ ያፌትን ከውጭ መጣና እንዴ ዘሞ ዛሬ እንዴት አመሸሽ ማትለኝ እንዴ ያፌት አለችው። የኔ ሚስት በጣም ዛሬ ደክሞኛል ሂጄ ማረፍ አለብኝ አላት። እሺ ቆይ ደግሞ ዛሬ ምን አድርገህ ነው የመጣኸው? ቆይ እንደው በችግር ላይ ችግር ነው እንዴ? እኔ የሆነ ነገር ይፈጠራል ታምር ይፈጠራል እያልኩኝ አሁንስ በዛ እያለች ማዘን ጀመረች ኤፍራታ። በመናጊስት አውጣት እኔ ምልክ ሾፒንግ ማውጣት ፈልጌ ነበር አንዳንድ ነገሮች አለችው። እውነት እኔ እኮ ይሄንን ነበር የምፈልገው የኔ ኤፍራታ አላት። አይ እሺ ገንዘብ ስጠኝ ብላ ስትለው ከኔ ገንዘብ ጠየቅሽ? በጣም ደስ ብሎኛል የኔ ንግስት እያለ ወደ እሷ ጠጋ አለ። በቃ ሹፌሩ ይዞሽ ይወጣል ብሎ ሲላት፣ ቆይ አንተ መች ነው ነፃነቴን የምትሰጠኝ? ሁሌ እንድትከታተልከኝ አለ በቃ ብላ በጣም ተናደደችበት። እኔ እኮ እንደዛ አይደለም ራስሽን እንድትጠብቂ ብዬ ነው ብሎ ነገራት። አይ ቢሆንም አሁንስ በዛ። ለማንኛውም ሹፌሩን እምቢ ካልሽ እኔ ከስራ ስወጣ ከኔ ጋር እንወጣለን ብሏት ሄደ። አንተ የተረገምክ እንደው ቆይ እሰራልሃለሁኝ አሁን ምን አለ እያለች በጣም ተናደደች። ምን አለ ብዙ ገንዘብ ጠይቂያት በነበር ሙሉውን እያለች ከቤዛ እያወራች ነበር ብቻዋን። እንግዲህ ኤፍራታ እንደምንም ብላ ዲኤንኤ ምርመራ ልታስመረምር ነው። እናም ቤዛ ጋር ደውላ እንዴት ነሽ ቤዚቲ? አንድ ነገር ላስቸግርሽ ነው። እንዴ ምን ችግር አለው አፉዬ ብላ ስትል ገንዘብ ያስፈልገኛል ማለት ለምንድን ብላ ስትላት፣ አይ ብቻ ባትጠይቂ ደስ ይለኛል ግን ገንዘብ ያስፈልገኛል አለቻት። እሺ በቃ አመሰግናለሁ ስትል ምንም አይደለም ቆይች ልጅ ግን ገንዘቡን ለምን ፈልገው ነው እያለች ቤዚቲ ሀሳብ ሆኖባታል። በሌላ በኩል ፂ ለኤፍራታ ደወለችላት። እንዴት ነሽ ኤፍራታ ደህና ነሽ ወይ ስትላት፣ ደህና ነኝ እኔ ምልሽ አንቺን ማውራት ፈልጋለሁ። እንዴ ምን ተፈጠረ? የኔ ናታን ደህና አይደለም እንዴ ብላ ስትል፣ አረ በፍጹም ናታንማ ደህና ነው እና ምን ተፈጠረ? ግን ይሄ ስለ ራሴ ጉዳይ ነው አለቻት። ከዛም ተገናኙ። እያንዳንዱ ነገር ነገረቻት። ቢኒያም ምን እንዳፈቀረችው ታውቂያለሽ? ፂ ለመጀመሪያ ጊዜ በፍቅር ስትወርቅ አየኋት አለች ኤፍራታ። በጣም ይዞኛል ከቢኒያም ነገር ግን እሱ አይኔን እንኳ ማየት አይፈልግም ጠልቶኛል። ታውቂያለሽ ወንድሜን እንኳ ፈልገው እቤት ይገባል ብዬ ሳስብ ከበር ላይ ነው አብረው የወጡት ብላ ነገረቻት። ቆይ ይሄን ያህል ምን አድርገሽው ነው ብላ ስትላት፣ አቤላ ያደረገውንና ወንድሟ ያደረገውን ነገር ነገረቻት። በጣም አዘነች። ወይኔ ተአምር አይዞሽ ሁሉም ነገር ይስተካከላል ብላ ስትላት፣ አረ ወደ ፍቅር ደግሞ ካንቺና ከወንድሜም ወዳ እንዲህም አትበይ፣ ምክንያቱም ያንቺ የኔ አልተሳካም የኔና የናታን አልተሳካም ማለት እኮ ያንቺ አይሳካም ማለት አይደለም። ለምንድን ነው ተስፋ የምትቆርጭው አለቻት። ከዛ ጽዬ ታውቂያለሽ አንቺ እኮ እጅግ አስተዋይና ብልህ ሴት ነሽ ማለቴማ እንደዛ ተጎድተሽ እንደዛ ተሰባብረሽ እንኳ እስካሁን ድረስ አለሽ እንዴት ቻልሽው ግን አለቻት። ያው ፈጣሪ ነዋ። ለማንኛውም ግን አይዞሽ አለቻት። ገንዬ ጉሊቷን እየቸረቸረ ለዳግም እስኪ እህትህን ባገኛት በጧቱ ልውጣ ብላ ስትል፣ እንዴም አየ ቆይ እህቴን ለማገኘት ነው እንደዛ እዛ ምሰሪው ብሎ ሲላት፣ ምን ላድርግ ብለህ ነው የኔ ልጅ አለችው። ከዛ በቃ ለማንኛውም ግን እማዬ እኔም አንዳንድ ነገሮች እያደረግኩ ነው አልሳካ ብሎኝ ነው እንጂ ደግሞ እዛ ቤር ጋር ሁለተኛ በፍጹም አልደርስም ብሎ ቃል ገባላት። ቆይ እንዴት ቀስ ቀስ እያልኩ ነው እንጂ በአንድ ያለቅም ብለኸኛል ነበር እንዴ? እማዬ ይሄን ነገር ስነግርሽ እንደምታዝኒብኝ አውቃለሁ፣ ነገር ግን የግድ ላንቺ መናገር አለብኝ ብሎ ሁሉንም ነገር ነገራት። ገንዬ ልቧ ተሰበረ፣ በጣም አዘነች። ኤፉዬን አገኘቻትና እንዴት ነሽ የኔ ልጅ? ደህና ነኝ ገኒ። ቆይ ለምንድን ነው ደግሞ እንደዚህ እየተጣደፍሽ ወደየት ነው?
እማገኘው ሰው አለ። ቆይ አንቺ ምን እየሰራሽ ነው እዚህ ብላ ስትላት እዚህ ጉሊት እኮ እየሰራሁ ነው። እኔ እምልሽ አንቺ ሴትዮ በሰላም ነው እንደዚህ በፀሐይ እንደዚህ በውርጭ እዚህ ከምትሰሪው? ኧረ ተይ ገኒ ተይ አለቻት። ምን ላድርግ ብለሽ ነው? ምንም ችግር የለውም የኔ ልጅ ስራ ክቡር አይደል ብላ ስትላት ለማንኛውም መሄድ አለብኝ አለች ገኒ። ልጅ ምን ይሆን አይሆን ግን